ዛሬም በሌላ ፕሮግራማችን ተገናኘን ማለት ነው። እንግዲህ በባለፈው ቪዲዮ ታስታውሱ እንደሆነ ፍርቅ ውስጣዊ አንግል ሳይሆን ስለ ፍርቅ ውጫዊ አንግል ነበረ ሳስረዳ የነበረው ማለት ነው። ዛሬ ደግሞ የምንመለከተው የሱ ተቃራኒ ፍርቅ ውስጣዊ አንግሎች ወይም ደግሞ ኦልተርኔት ኢንቲሪየር አንግልስ የሚል ሐሳብ ይኖራል ማለት ነው። ይህን ቪዲዮ በዋነኛነት 8ኛና 6ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ በየትኛውም ክልል ያላችሁ ተማሪዎች ካላችሁ እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይህንን ቪዲዮ እስከ መጨረሻው ድረስ እዩት። እጅግ በጣም ቀላል ነገር ነው። ስለዚህ በዚህ ምሳሌ መሰረት በርካታ ጥያቄዎች ስለምትጠይቁ መመለስ ትችላላችሁ ማለት ነው። ፍርቅ ውስጣዊ አንግሎች ወይም ኦልተርኔት ኢንቲሪየርስ አንግል የሚባሉት አንግሎች ምን አይነት አንግል ናቸው፣ እንዲሁም ደግሞ እኛስ እንዴት መረዳትና መለየት አለብን የሚለውን ሐሳብ እናያለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ከምስሉ እንደምንመለከተው ሁለት ትይዩ መስመሮች አሉ። የመጀመሪያው ዳሚ መስመር መ፣ ሌላኛው ደግሞ መስመር ለ ብለን እንጠራዋለን ማለት ነው። ስለዚህ እነዚህ ሁለት ትይዩ መስመሮች ማለት ነው በአንድ ቆራጭ መስመር ሁለቱም መስመሮችን በሚቆርጥበት ሰዓት የሚፈጠሩ አጠቅላላ 8 አንግሎች ይፈጠራሉ ማለት ነው። እነዚህም አንግሎች አንግል 1፣ አንግል 2፣ አንግል 3፣ አንግል 4 እያለ እስከ አንግል 8 ድረስ ይደርሳሉ ማለት ነው። ስለዚህ እነዚህ 8ቱ አንግሎች የትኞቹ ውስጣዊ አንግል ናቸው፣ የትኞቹ ደግሞ ውጫዊ አንግል ናቸው፣ እንዲሁም ደግሞ የትኞቹ ፍርቅ ውስጣዊ አንግል ናቸው፣ የትኞቹ ደግሞ ፍርቅ ውጫዊ አንግል ናቸው የሚለውን ስራ የመለየት ስራ መስራት ትችላላችሁ ማለት ነው። እኔ ግን ሚኒስትሪ ኤግዛም ቢሆን በየትኛውም ደረጃ ላይ እንደዚህ ያሉ ጥያቄዎች ቢያጋጥማችሁ ማድረግ ያለባችሁ ሁለት ዘዴዎችን ልንገራችሁ። የመጀመሪያው እዚህ አንጻር ውስጣዊ አንግሎች መጀመሪያ መለየት አለባችሁ። ውጫዊ አንግል የሆኑትን መለየት እንዲሁም ደግሞ ውስጣዊ አንግል የሆኑትን መለየት። ስለዚህ እዚህ ጋር እንደምትመለከቷቸው ከውጭ በኩል ከሁለቱ አግዳሚ መስመሮች በውጭ በኩል ያሉት የተፈጠሩ አንግሎች አንግል 1፣ አንግል 2፣ አንግል 7 እና አንግል 8 እነዚህ ውጫዊ አንግል ናቸው ማለት ነው። ስለዚህ ከውስጣዊ አንግል ጋር ምንም የሚያገናኛቸው ነገር አይኖርም ማለት ነው። ከዛ ውጭ አንግል 3፣ አንግል 4፣ አንግል 5 እና አንግል 6 ደግሞ በሁለቱ አግዳሚ መስመሮችና በቆራጭ መስመሩ በውስጥ በኩል የተፈጠሩ ወይም የምናገኛቸው አንግሎች ውስጣዊ አንግል ናቸው ማለት። ስለዚህ እነዚህ አንግሎች አንግል 3፣ አንግል 4፣ አንግል 5 እና አንግል 6። ስለዚህ እነዚህ አንግሎች በሙሉ በውስጥ በኩል የምናገኛቸው ውስጣዊ አንግል ብለን እንጠራቸዋለን ማለት ነው። አሁን ማድረግ ያለባቸው አንግል 3፣ አንግል 4፣ አንግል 5 እና አንግል 6 ማለትም 3፣ 4፣ 5፣ 6 የአንግል መጠናቸውን የአንግል ልኬታቸውን ከግምት ውስጥ በማስገባት የትኛው አንግል ከየትኛው አንግል ጋራ ውስጣዊ ፍርቅ አንግል ናቸው የሚሉትን መወሰን ትችላላችሁ። የመጀመሪያ ስራችሁ እንደነገርኳችሁ ውስጣዊ አንግሎች መለየት እንዲሁም ውጫዊ አንግሎችን መለየት ይሆናል ማለት ነው። ከዛ በኋላ እነዚህ በውስጥ በኩል የምንመለከታቸው አንግሎች ፍርቅ ውስጣዊ አንግሎች ብለን እያንዳንዳቸውን መሰየም እንጀምራለን ማለት ነው። እዚህ ጋር እንደምትመለከቷቸው ከዋይት ቦርድ ላይ እንደምታዩት ማለት ነው አንግል 3 ዝርጥ አንግል ነው። ከአንግል 4 ጋራ የሚያገናኘው ነገር ቢኖር ሁለቱም አንድ ላይ በምንደምርበት ሰዓት ዝርግ አሟይ አንግል ናቸው ማለት ነው። ስለዚህ አንግል 3 እና አንግል 5 ሁለቱም አንግሎች ዝርጥ አንግል ናቸው። ስለዚህ አንግል 3 እና አንግል 5 ሁለቱም አንግሎች ፍርቅ ውስጣዊ አንግል ናቸው። ስለዚህ አንግል 3 እና አንግል 5 ሌላኛው ደግሞ አንግል 4 እና አንግል 6 አንግል 4 እና አንግል 6 አንግል 4 እና አንግል 6 እነዚህን አንግሎች ውስጣዊ ፍርቅ አንግል ወይም ደግሞ ኦልተርኔት ኢንቲሪየር አንግልስ ብለን እንጠራቸዋለን ማለት ነው። ሌላ ደግሞ እጅግ መርሳት የሌለባቸው እንዲሁም ደግሞ
ከግምት ውስጥ ማስገባት ያለባችሁ ነገር እነዚህ ውስጣዊ ፍርቅ አንግሎችም የአንግል መጠናቸው ሁልጊዜ እኩል ነው የሚሆነው። ስለዚህ ተማሪዎችም ሆናችሁ ወላጆች አሁን እኔ ባስረዳሁት ምሳሌ መሰረት ልጆቻችሁን ወይም ደግሞ ተማሪዎች ራሳችሁ በዚህ መልክ መረዳት ትችላላችሁ ማለት ነው። 8ኛ ክፍልና 6ኛ ክፍል ተማሪዎች ካላችሁ ይህን ቪዲዮ እያያችሁ ከሆነ ራሳችሁ ለሚኒስትሪ ኤግዛም ኮዲ ማዘጋጀት ይጠበቅባችኋል። ወላጆችም ልጆቻችሁ ማገዝ ትችላላችሁ ማለት ነው። ምንም አይነት ሐሳብ አስተያየት ካላችሁ ኮሜንት ላይ መጥቀስ ትችላላችሁ። በቀጣይ ቪዲዮ የሚኒስትሪ ኤግዛም የወጣጡ ጥያቄዎችን እናቀርብላችኋለን ማለት ነው። በቀጣይ ቪዲዮ እንገናኝ። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ እንዲሁም ደግሞ ለሌሎች እንዲደርስ ሼር አድርጉ። አዲስም ከሆናችሁ ሰብስክራይብ በማድረግ በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካሙን እንመኝላችኋለን። ይመቻችሁ።